የኔ ጨረቃ እኔ አንቺን ላስከፋሽ አልፈልግም። አንቺ በህይወቴ ውስጥ ትልቅ ቦታ የምሰጥሽ ከማንም ጋር የማላወዳደርሽ ሴት ነሽ። የኔ ናታን አንተም ለእኔ እንደዛ ነህ። ግን ምንድነው ንገረኝ። የዋሸሽ ምንም ነገር የለም ወይ? ልትነግሪ የምትፈልጊ? አልገባኝም። የጠየኩሽ ቀጥታ ጥያቄ ነው። በድጋሚ እድል ልስጥሽ እኮ። አልገባኝም። እኔ ምን ልዋሽህ እችላለሁ? ጥሩ ሰላም ዳር። ናታን ከመጣ አንቆ ነው የሚገልሽ። ኧረ እባክሽ በቃ ናታን ለይቶ ለሰው መግደል ጀምረ ማለት ነው። አይ አረ ጨጓራ የላጥሽው እንዴ? አቃጥልሽኝ እኮ። ባይሆን ቶሎ ከዚህ ቤት ውጪ። ለምንድን ነው የማቃጥልሽ? እኔ ሳት ነኝ እንዴ? ወይኔ ገነት፣ ሰው ሁሉ ለይቶለታል። ጭራሽ የራስሽን ስም መጥራት ጀመርሽ። እንግዲህ በዛው አያይዝሻ ቤት በያ። ቆይ ግን ለምንድን ነው ከኔ ጋር ስትሆን ዝም የምትለው? ኧረ ዝም አልኩ። ቆይ ትፈራኛለህ እንዴ? ኧረ ለምን ፈራሽ? አንቺ ራሱ ለማውራት ትፈራለሽ። ምን ለማውራት? አይን ማየት ራሱ ትፈራለሽ። ኧረ እኔ አልፈራህም። ሃኒ ምንድን ነው ያደረግሽው? ምን ነው? ምን ተፈጠረ? ጃኬቱን አጥበሽው ነው? የትኛውን ጃኬት? ኤፍራታ የለበሰችውን ማለት ላይ ታጠቡ እንዴ? ታዲያ ተንኮል ላይማ ትፈጥኛለሽ ማለት እና አሁን አንተ ላይ ተንኮል እንደሰራው ነው የምታስበው? የምወዳትን ልጅ ጠረኗ ሳይጠፋ ልብሱን ማጠብ፣ ከዚህ በላይ ተንኮል ምን አለ? ምን ያስደነግጥሽ? ያኔም ቤት ሲመጣ እንደዚህ ነበር የደነገጥሽው። ኧረ እኔ አልደነገጥኩም። ናታን ትችላለህ፣ አባቴ ትችላለህ። ይኸው አጨብጭበናል። የምሬ ነው እንዴ አባቴ ይመች። አፋጠጠው እኮ በቃ እርስ በርስ አፋጠጣቸው። ትችያለሽ። ኧረ ወንድምና እህት በቃ አንደኛ ፈታ አረጋችሁ። የምሬ እንዴ ለቀቅ አረጋችሁ፣ አስጨንቃችኋቸው እኮ። እንዴት ነው ነገሩ ጋይስ? እንዴት ነው ነገሩ? እንዴት ናችሁ? እንዲያረግ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬ ማውረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ሀረግ በትናንትና ክፍል አሾይና ነበረ። ናታንም ልጁን ይዞ ሄዶ እቤት አሾይና አርጓታል፣ ሰፕራይዝ አርጓታል። እንግዲህ ምንም ማድረግ አይቻልም። ኤፉም እንግዲህ ግራ ተጋብታለች። የኤፉና የናታን ጉዳይ ግን ወዴት እያመራ ነው? ኤፉ አሁንም በድጋሚ እየዋሸች ነው። ቢያንስ ልትጠራጠር ይገባ ነበረ። ኤፉ ለምን እንደፈዘዘች አልገባኝ። ማለት በግልጽ እኮ እያሳየ ነው። ናታን በመሀላቸው የሆነ ነገር እንዳለ እያሳየ ነው። አንደኛ ቤት ድረስ ማምጣቱ፣ ሁለተኛ ደግሞ እዛ ጋር እያደረገ የነበረው፣ ሶስተኛ ደግሞ በስተመጨረሻ እሱ ከሄደ በኋላ እሷን መጠየቁ፣ ይህን ሁሉ ነገር እያስረዳ ነው። ወይም ደግሞ በቃ በግልጽ እያሳያት ነው። ስለዚህ ጉዳይ እየዋሸሽኝ ነው ወይ እያለ ነው። እና መዋሸት አልነበረባትም እንደሆነቱ። በዛ ነገር ትንሽ ከባድ ነገር ይፈጠራል ብዬ አስባለሁ። ወደፊት የሆነ ደስ የማይል አይነት ነገር ሊፈጠር ይችላል ብዬ አስባለሁ። ግን ባይሆን ደስ ይለኛል። ግን ደግሞ እንዳልኳችሁ ኤፉና ልጁ መሀል ምንም የተለየ ነገር እንደሌለ አውርቻችኋለሁ። ለምን እንደሆነ ታውቃላችሁ? ኤፉ ቤተሰቧን ልትከላከል ነው እሱን ያገኘችው። ምክንያቱም በተደጋጋሚ ሲያገኛት ነበረ፣ መቃብር ቦታ ሲያገኛት ነበረ፣ ተከትሎ መጥቷ ነበረ ሰፈር። እንደገና ደግሞ ከናታን ጋር በመኪና አደጋ አስመስሎ መጥቶ ነበር። ይሄ ሁሉ ነገር ስላልጣማት እሷ በራሷ መንገድ ልታውቅ ወይም ደግሞ ልትከላከል ፈልጋ ነው እንጂ ሌላ አይነት ግንኙነት ከሱ ጋር አላት የሚል እኔ ሀሳቡም ህልሙም የለኝም። ይሄ ነገር የተፈጠረ ነው ብዬ ነው የማስበው። እንግዲህ እስኪ ናታን ደግሞ በሌላ መንገድ ነው የሚያየው። ምክንያቱም ደግሞ ያየውን ነው የሚያምነው። ያየው ደግሞ ሌላ መንገድ ነው አይደለ ጋይስ? ሁለተኛ ደግሞ መዋሸቷ በቃ ማለት እንደዛ አይነት ነገር ቢሆን ኖሮ አትዋሽም ነበር ብሎ ስለሚያስብ ለናታን ትንሽ ከበድ ይላል ብዬ አስባለሁ። ምናልባትም ደግሞ ከበድ ያለ ውሳኔ ሊወስን ይችላል የሚል ሀሳብ አለኝ። እስኪ ወደ እነ ፂ ልምጣና በፂና በአቤል መሀል እየተፈጠረ ያለው ነገር ደስ ይላል። ግን ቢኒ አለ። ይሄ ነገር እንዴት ነው ማለት አቤል ቢኒ ሳስባቸው በቃ እኔ እንጃ፣ እኔ አላውቅም ማለት ፂ ቢኒን ትረሳዋለች ብዬ አላስብም። እንደዚህ በቀላሉ ትረሳዋለች ብዬ አላስብም። ምክንያቱም የመጀመሪያዋ ነው። ሁለተኛ ደግሞ ከአቤል ጋር በምታደርግበት ታይም ላይ ቢኒ ማስታወሷ እንደማትረሳው ነው እያየን ያለ ነው። እና ቢኒ ሲመጣ ከመሀላቸው ያለው ነገር ሌላ ነገር ውስጥ እንዳይሆን ነው እና አቤል እንዳይጎዳ ፈራው። አቤል ያሳዝነኛል እንደእውነቱ፣ ፈታም ያደርገኛል። እና ማስቲካ ላምጤ ምዕራፍ 1 ላይ አይደለ ስያሜ ሰጠነው ነበር እና በጣም ያሳዝነኛል። ፈታ ያደረገን ነበረ ደግሞ ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዚህ መልኩ መጥቷል። ትንሽ የሚያሳዝን አይነት ነገር እናያለን ብዬ አስባለሁ። እናንተ እስኪ በሁለቱ መሀል ያለውን ነገር የምታስረዱኝ ከሆነ ኮሜንት ላይ ብታስረዱኝ ደስ ይለኛል። ወንድም ተብዬው ሄዷል ተብሏል፣ ወደ ውጭ እንግዲህ ሄዷል። ምን ነው በሰላም ነው? እንዴት ነው አገሩ? ጀባ ምናምን ኦኬ።
ሞቷል ተብሎ ስለነበረ ሄዶ ከሀገር ወጥቶ ነገሮችን አስተካክሎ ሊመለስ ነው ማለት ነው። እንደዛ ነው ነገሩ። ኦኬ ተረድተናል። ሌላኛው ደግሞ የፂ ጉዳይ ነው። እዚህም ቤት አምጥታ በቃ አዋከበቻቸው። ይመች ፂ ግን ይመች። ወንድምና እህትን እንደዚህ ማድረግ ግን ጥሩ ነው ወይ? ኧረ ተይ ፂ ግን ተይ ምን ይሻል እንዴ ግን ተመችቶኛል። ወንድምና እህት ትተዋወቃላችሁ እንዴ? ምን አበለ። ቀጣይ ክፍል ግን ከበድ ያለ ነገር መምጣት አለበት ብዬ አስባለሁ። ምክንያቱም አሁን ላይ ቀለል ያለ ነገር ነው። ሰዎችን አትራክት የሚያደርግ ነገር ቢጨመርበት ብዬ አስባለሁ። በደንብ የሆነ የሚያጓጓ አይነት ነገር ቢኖረው ጥሩ ነው ብዬ አስባለሁ። በዛ በኩልም የልጁ ጉዳይ እያየን ነው። ልጁ እያሰቃየችው አይነት ነገር ነው እያየን ያለ ነው። ሉሊት አልነበረችም። ብቻ የሆነ የሚያጓጓ አይነት ክፍል አለ ብዬ አስባለሁ ከዚህ ቀጥሎ ያሉት ክፍሎች ላይ። እስኪ እንግዲህ የምናየው ይሆናል። እናንተ እስኪ የተለየ ነገር ያያችሁትና የተለየ የተመቻችሁ ወይም ደግሞ የደበራችሁ ነገር ካለ ኮሜንት ላይ ታስቀምጡልን ትችላላችሁ። እኛም ደግሞ እናስተላለፋለን። ለማንኛውም ለዛሬ እዚች ጋ ይብቃኝ። በጣም አጭር ነች የዛሬዋ ክፍል። ይቅርታ ጠይቃለሁ። ካጠረባችሁ ደግሞ ከዚህ በኋላ ያለውን ቀጥሉት። ከዚህ በፊት የነበሩ ክፍሎች ስለሆኑ መቀጠል ትችላላችሁ። እኔ ግን በዚሁ ልሰናበታችሁ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ነገር እየደፈራረሰ ነው ወይስ እየጠራ ነው? እንዴት ነው ነገሩ? ምን ልንለው እንችላለን ጋይስ? ሐረግ ምዕራፍ 2 እንዴት እያየነ ነው? እኔ እንደው ከበድም ብሎኛል፣ ደመቅም ብሎኛል፣ ሸፍረቅም አድርጎኛል። ሉሊት ብቻ ተመችተኛለች። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ደስ የሚል ነገር አይተናል። ሉሊት ግን በቃ ማትገባበት የለም አይደለም። ሉሊትን ተዋት። የሉሊት ጓደኛ ሆና የመጣችሁ ገንዘብ ወዳጁ፣ ሁሉም ድራማ ላይ ገንዘብ መውደድ። ኧረ ተይ አታማሪን። እግራችን እየተከተለች እኮ እኛ ማማረር ነው ያዘች ውስጥ ሴትዮ። እናቴ በሰላምሽ ነው ግን በጤናሽ ነው? እስኪ እንደው የምትታከሚ ከሆነ ሆስፒታል እንፈልግልሻለን ንገሪኝና። የምሬን እኮ ነው የምላችሁ። እንዴ ጽናት ላይ ኑሐሚን ላይ እንደ ኑሐሚን ላይ አሁን ተስተካከለች። አሁን እዚህ ጋር መጣችላችሁ። ኧረ አንቺ ሴትዮ ታይ እንዴ! የምሬን እኮ ነው። ምን አባቴ ላድርግ? በሁሉም ቦታ እየተከታተለችን እግራችንን። ከባድ ነው። ሉሊት ከብዳለች። ግን ገኒ ይመች። ላይክ አድርገነዋል። ገኒ ላይክ አድርገናል። ዳጊ ደግሞ ምን ነው ብርንቡር አልሽ? ተይ ዳጊ ተይ። የሰራሽውን ረሳሽው እንዴ? ረሳሽው? አይ ቲንክ ዳጊ ላይ አትከፍረሉ ጋይስ። ይሄ አንድ ላይ ሆኖ ነው ገብቷቸዋል። ሚስጥሩን ሉሊት ታውቃለች። እንደገና ደግሞ ሉሊት በሱ ምክንያት እየተጠቀመችበት ነው። ጸጸቱ አለ። ሚስጥሩ ይታወቅብኛል አይታወቅብኝም አለ። ለሉሊት መታዘዙ አለ። ያ ነገር ተደራርቦበት ነው የሚነጫነጭ እንጂ ሌላ ነገር ኖሮ አይደለም። ስለዚህ አታስቡበት። ወይኔ በላቸው ማለት አሁን ነው። ጨርሱት እናንተ። አሁን የአማርኛ ችግር አለብኝ ብያቸዋለሁ። እሳሳታለሁ፣ አርመዋለሁ ምናምን እና ሁሌ ከማረሙ እናንተ አረማችሁ ስሙት። እንግዲህ ምንም ማድረግ አልችልም። እስኪ ወደ ፂ እንሂድና ማነጋገሯን ቀጥላለች። ባለፈው ክፍል ላይ አንስቼ ነበረ። እንዴት ነው ነገሩ? በአንዴ እንዴት ሁሉን ነገር እርግፍ ማድረግ ቻለችበት የሚል አንስቼ ነበረ። እስኪ እንግዲህ ሊመልሱልኝ አልቻሉም። እናንተ ወዳጆቼ ይቻላል ወይ እንደዚህ እንደ ፂ መሆን ይቻላል? በአንዴ ከሱስ ዓለም በአንዴ ካላችሁበት ችግር ከዛ ሁሉ ውጣ ውረድ ውስጥ በአንዴ ልቅ ብላችሁ እዚህ ጋር መድረስ ይቻላል? የእሷ እንደዛ ነው የሆነው። ማለት ዳጊ ያንን ነገር ከሰጣት በኋላ ሐኪም ቤት ገባች። ከዛ በኋላ ያፌት መጣ፣ ታረቁ። ከዛ በኋላ እሷም ሰላም ሆነች፣ አለቀ። ይቻላል እንደዚህ የሆነ እንኳን ስትል እንኳን አላየም፣ ስታዘጋ እንኳን አላየው። ምን እንደሆነ ተይ። ይሄ ከባድ ነው። እስኪ ወደ ኤፉችን እንሄድና ኤፉ ለፂ ያለውን እውነታ እንዲህ ያለች እንኳን በዳዴ እንኳን ቢሆንም ነግራታለች አይደለም?
በዳዴ በሉት በቃ በዚህ በዛ አድርጋ ነው እኮ የነገረቻት። ኧረ ሌላ ነገር ውስጥ አታስገቡኝ። ተው ግን ተው፣ እናንተ ሰዎች ተው። እና ማለት ነው ጋይስ ምን ለማለት አስባ ነው? ባለትዳር እንደሆነ ያውቃል፣ ባል እንዳለኝ ያውቃል፣ ምን እንዳለኝ ያውቃል፣ ምናምን ምን ልትሰሪ ተገናኘሽው ነው የኔ ጥያቄ። አላማሽ ምንድን ነው? እንደው ይህን ብቻ አጣሩልኝ ወገን፣ ይህን አጣሩልኝ። ይሄ ከብዶኛል። እኔ ያው በባለፈው ክፍል ሪከመንድ አድርጊያችኋለሁ እና ጊዜው ሲደርስ ታዩታላችሁ። ምናልባት እዚህኛውም ክፍል ላይ ልድገምላችሁና 2 ክፍል ላይ የተናገርኩት ነገር ሆነ ብዬ ወደፊት ታዩታላችሁ። ምንድን ነው ያልኳችሁ? ልጁን ከመጀመሪያው ጀምሮ ኤፍራታ አላመነችውም። እየተከታተላት እንደሆነ ገብቷታል። በቃ እሷ ባለችበት አካባቢ ሲገኝ ነበረ መጀመሪያም አይደለ? ከመጀመሪያም ጀምሮ። ስለዚህ ኤፉ እሱን ሰውዬ ፈርተዋለች ማለት ናታንን ሊያጠቃ ወይም ደግሞ የልጃችን ገዳይ ሊሆን ይችላል፣ ወይም ደግሞ የሆነ ነገር ሊሆን ይችላል፣ በህይወታችን ላይ የሆነ አደጋ ይዞ የመጣ ሰው ነው ብላ አስባለች። ስለዚህ ናታን እውቀት ሳይኖረው በዚህ ጉዳይ ላይ ምንም አይነት ኢንፎርሜሽን ሳይኖረው ከሱ ተደብቃ እውነቱን ለማጣራት የገባችበት ይመስለኛል እንጂ ፈቅዳ ወዳ ከናታን ውጭ ሌላ ምናምን ነገር ፈልጋ ኤፉ መቼም አታረጉ። እንደው ካረገችው እኔ ጋይስ ምን ልፈልግ እዚህ አካባቢ ሆነ እንደው ልክ እንደው እቺ ማነች እቺ ሰራተኛዋለች አይደለ? ናሆም ቤት ያለችዋ ጽናት ላይ እነ ናሆም ቤት ያለችዋ ሰራተኛዋ ሶሲን እንዴት ከኋላ ግድም እንዳረገቻት ምን በሚያክል አጣና፣ እኔ ደግሞ ከሱ 2 የሚወፍር ነው ይሄ የምወጣው። ይኸው እንዴ የማኖር ነው ያተዛዘባል። ኧረ ማተዛዘብ ብቻ አይደለም ያጣላና ታይ ምን ትላለች ባካችሁ። አሁን በቀጣይ ክፍል ምን ይፈጠራል ነው የኛ ጉዳይ። ምንም አይፈጠርም። እቤት ይሄዳል፣ ይፋጠጣሉ። ናታን ይህንን ሁሉ ነገር ችሎ ያልፋል ወይስ ደግሞ እዛ ጋር ሌላ ግርግር ይነሳ ይሆን? ምን ታስባላችሁ? መቼም ያው ሁለቱ ይተዋወቃሉ፣ ተገናኝተዋል፣ በፍቅር ነበረ ሲያወሩ የነበሩት። ስለዚህ ቤት ከሄደ በኋላ የሆነ መጠቃቀስ ሊኖር ይችላል፣ መሽኮርመም ሊኖር ይችላል፣ በቆሪጥ መታየት ሊሆን ይችላል ምናምን። ናታን ደግሞ ሁሉን ነገር ስለሚያውቅ የሚከታተለው ይሄንን ነገር ነው። ገብቷቸዋል አይደለ? በቃ ይከታተላል። ሁለቱ የሚያደርጉትን ነገር ይከታተልና ከሆነ ነገር ጋር ነው የሚያገናኘው። ስለዚህ ቤት ውስጥ የሆነ ችግር ሊፈጠር ይችላል ወይስ አይፈጠርም ነው የኔ ጥያቄ። ምን ታስባላችሁ? እኔ 50-50 ነው የምለው። ማለት ሊገናኙም ይችላሉ ላይገናኙም ይችላሉ። ምክንያቱም ሌላ ኬስ ተፈጥሮ ቤት ላይሄድ ይችላል። እንደዚ አይነት ነገርም አስቤያለሁ። ነገር ግን ሃይ ፕሮባቢሊቲ የሆነው ቤት ይሄዳሉ፣ ይገናኛሉ የሚለው ነገር ነው። ናታን እዛ ጋር ጸብ ያነሳል ወይም ደግሞ ልጁ ጋር ግርግር ግብግብ ይነሳል ወይ አይነሳም፣ ይታገሳል ብዬ ነው ማስበው። ምክንያቱም ድራማው ገና ምዕራፍ 2 ገና መጀመሩ ስለሆነ ወደፊት ነው ይሄ ነገር የሚሆነው እና ኑሐሚን ቢሆን ኑሮ እዛው ነበር የሚቧቀሱት። ይመቸኛል በነገራችን ላይ ኑሐሚን፣ ምክንያቱም አዲስ ነገር ማምጣታችሁ በቃ እንዳንሰለች ያደርጋል። በፍቅር እንድናየው ነው የሚያደርገን። በቀጣይ ክፍል ደግሞ ምን ሊፈጠር ይሆን ብለን ነው በጉጉት የምናየው። የምር የለውላችሁ ኑሐሚን ላይ አሁን በቃ ገብቷችኋል ማለት ቀጣይ ክፍል ላይ ምን ሊፈጠር ይሆን ብለን ነው የምናየው። ምን አይነት ታሪክ ሊፈጠር ይሆን? በቃ በየክፍሉ አዲስ ነገር ይፈጠራል። በየክፍሉ አዲስ ነገር፣ እንግዳ ነገር ይፈጠራል። እንደዛ ሲሆን ድራማው አይሰለችም፣ ሰው በጉጉት ያየዋል ብዬ ነው ማስበው። እና ኑሐሚን አላቢው ኑሐሚን ይለያል። ለማንኛውም ሀረግ ላይ ስንመለስ እንደዛ የመሆን እድሉ በጣም ጠባብ ስለሆነ ወደፊት የመሄድ ነገር ይኖራል ብዬ ነው ማስበው። ፍቅረኛውም በዚህ በኩል እህቱን እየተከታተለች ነው። እንግዲህ እሷም በጣም እንጡር እያለች ነው። ምን ተማምና እንደሆነ ባላቅም ፍቅር እንደዚህ ከሆነ እንደው ቢቀርስ ሴቶች ተው እንጂ ያንቺስ ከፋ፣ እውነት ያንቺስ ከፋ። የልጁ ደግሞ እንዴት ነው? ኮሜንት ላይ ራሱ እዛች ቦታ ላይ ፍቅር እንደዚህ ነው እንዲ ሃሃ ያሉ ልጆች ያሉ። እንዲህ ነው እንዲህ ያደርጋል ጋይዝ። የእሷን ጠረን ምናምን ያስብላል ፍቅር። እኔ እንደ እውነቱ ይሄ ፍቅር ነው ብያል መጃጃል ነው ብዬ ነው የማስበው። የምሬን ነው የምላችሁ። ምክንያቱም ምን ማለት ነው እንደዚህ ማለት ምን ማለት ነው ጋይዝ? ባይዘዌ እንደነዚህ አይነት ሰዎች አይዘልቁም፣ አብሮ አይዘልቁም። ሞትኩልሽ ተቀበርኩልሽ ልጆች ብዙ ጊዜ ይለያያሉ፣ አብሮ እንትን አይሉ። ለምን እንደሆነ ባላቅም እኔ ፍቅር የማስበው ይሄ በልብስ በምናምን በአፍ ምናምን የሚገለጸው ነገር ብቻ ሳይሆን በተግባር የሚታይ ነገር ነው ብዬ ነው የማስበው። ፍቅር ሲኖር በመካከላችሁ አብረን እንደግ፣ አብረን እንዴት እንስራ፣ እንዴት እንለወጥ፣ ነጋችን ላይ ምን እናድርግ የሚሉ ነገሮች ናቸው የሚበዙት እንጂ አፈቀርኩሽ፣ ሞትኩልሽ፣ አበድኩልሽ፣ ጠረንሽ፣ ማሬ ምናምን
ከባድ ነው፣ ያንሳል፣ እንደውም ቦታ አይኖረውም እንደዚህ አይነት ነገር። ትክክለኛ ፍቅር ሲሆን ልጅቷም ወንዱን ወደ ስራ ነው የምትገፋው፣ ወይም ደግሞ አብሮ ለመስራት አብሮ ለመለወጥ ምናምን አይነት ነገር ውስጥ ነው የሚገቡት። አፈቅርሻለሁ ምናምን አይባባሉም ማለት አይደለም። በቃ በመጠኑ ነው ፎከስ የሚያደርጉት ነገ ህይወታቸው ላይ የነገ ህይወታቸው ላይ ነው። ሶሪ ስለ አማርኛው። ነገ ምን አይነት ህይወት መኖር እንዳለባቸው ነው፣ ህልማቸውን ለመኖር ነው የሚጀምሩት። ገብቷቸዋል አይደለ? ምናልባት ባሉበት ፊና ወይም ደግሞ እሷ በሌላ ስራ ላይ ትሆን እሱ በሌላ ስራ ሊሆን ይችላል። ቦታቸውም አካባቢያቸውም ሊለያይ ይችላል። ብቻ ባሉበት ፊና እንዲበረቱ ነው እንትን የሚያደርጉት። ባላችሁ ታይም፣ በተገኘችዋ ታይም፣ በተጣበበችዋ ታይም እንኳን ተገናኝተው ስለ ራሳቸው ብቻ ሳይሆን የሚያወሩት ስለ ስራቸውም ስለ ነጋቸውም ያወራሉ። እና ፍቅር በተግባር የሚታይ ነገር ነው ብዬ ነው የማምነው እንጂ ይሄ ዝም ብሎ ሞትኩልሽ አበድኩልሽ የሚሉላ ሰውየው እብድ ሊሆን ይችላል። አይዶን ነው ያላቅም። ወይም ደግሞ ልጅቷ አብድ ልትሆን ትችላለች። ምናልባት አብዳም ሊሆን ይችላል አበድኩልሽ ምናምን የምትለው። እኔ አልገባኝም፣ ግን የገባችሁ ልጆች አስረዱኝ። የምሬ ነው። ይህን ነገር ስላችሁ ምናልባት ቅር ሊላችሁ ይችላል አንዳንዶቻችሁ። አይባልም ማለት አይደለም፣ ግን አሉ ዝም ብሎ የሚሉ አንዳንዴ። ይሄ ምንድነው በስሜት የሚደረግ ነገር አለ። ስሜት የሚባል ነገር አለ። ይሄ ስሜት ገፋፍቷችሁ ውስጣችሁ እውነተኛ ፍቅር ሳይኖር ስሜት ገፋፍቷችሁ ፍቅሬ ባሌ ወለላይ ሞትኩልሽ አበድኩልሽ ያላንቺ አይበላልኝም። አንድ እንጀራ ሙሉ በአንድ ጥቅልል እኮ ነው የምትበላው። በአንድ ጉርሻ አንድ እንጀራ እየቆረስክ አልዋጥ እያለ ውሃ በላው ላይ እየጠጣ ነው እኮ። ይሄ ፍቅር አይደለም፣ እብደት ነው። የምሬን ነው ብላችሁ እንዴ ናችሁ ነው። አሁን እሺ፣ አሁን ለምንድን የምታስለፈልፉኝ? በሉ ሰላም ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፉዬ ፉዬ ደህና ነሽ ወይ? እንደምንድን ነሽ? እኔ ግን ምንም አልጣመኝም። ጭራሽ ደግሞ ሄደው ወንድሜ እህቴ ከመቼው ወንድሜና እህቴ ላይ ደረሳችሁልኝ። አረራሽ ነው የምር ነው እንዴ? አንቺ ምን ሆነሽ ነው? ኧረ አደብ ግዢ። መገናኘታችሁ ሲሆን ድጋሜ ስትገናኙ እህቴ ወይ ወንድሜ ጭራሽ ተመቻችሁኝ። እኔ ምንም ቃል የለኝም። ስለዚህ እኔ ቃል የለኝም። በቃ እጁ ላይ እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግ ሪቪው እናደርጋለን። አይ ዛሬ ሪቪው የለም፣ ሳቅ ነው። ዝም ብዬ እያሰብኩ መሳቅ፣ ኤፉን እያሰብኩ መሳቅ። ከዛ በኋላ እኮ ነው ያለው ችግሩ ጋይስ። ወንድሜ እህቴ ብላችሁ ከዛ በኋላ ነው ችግሩ። ከዛ በኋላ ምን ይሆናል ውዴ? ከዛ በኋላ ምን ይሆናል የኔ ውድ፣ የኔ ጣፋጭ? ከዛ በኋላ ምን ይሆናል? ከዛ በኋላ ምን መጠቃቀፍ ይመጣል። ከዛ በኋላ ምን ይሆናል? በቃ እዚህ ጋር ዳቁም። እንዴ ናቱ ይመች። ትዕግስት አለ። የምሬ ነው፣ ትዕግስት አለ። በዚህ ቦታ ወይም ደግሞ ናቱ እንዳየው ያፌት አይቶ ቢሆን አለቀላችሁ። ሁለቱም እዛው ሾቷችሁ ነው የሚያልፉ። የምሬ ነው የምላችሁ። ወይም ደግሞ ዝም ይልና ሁለቱንም አሳቻ ሳትጠብቆ ይሾታችኋል። እንዴ እኔ እኮ ምን ስትል ሄዳ አገኘችው? አይዟችሁ፣ አደንግጡ። ለመልካም ነገር እንዳገኘችው ተስፋ አለኝ። ተስፋ ብቻ ሳይሆን ልንገራችሁ፣ በቃ ያገኘችው ሌላ ነገር አስብ አይደለም፣ ለመልካም ነገር ነው። ለመልካም ነገር ማለት ምን ማለት እንደሆነ ታውቃላችሁ? ናታንን ለመጠበቅ ነው እሷ ያገኘችው። ለምንድን ነው ቤቷቸው ድረስ የመጣ? ለምንድን ነው የሚከታተላቸው? ለምንድን ነው የሚገናኛቸው? እሷንስ ለምንድን ነው በተደጋጋሚ እያገኘ ያለው? እና ብላ ይህንን ነገር ለማጣራት ነው እሱ ጋር ሄደችው እንጂ ሌላ ነገር ኖሮ አይደለም። ልጁ ጋር የተለየ ስሜት እንዳለ ታውቃላችሁ፣ ያፈቅራታል። እሷ ጋር ግን ምንም የለም። ያው ናታንን ለመጥቀም ወይም ደግሞ ናታንን ለመከላከል እንደዛ ያደረገችው። ምክንያቱም ከዚህ በፊት ይተዋወቁ ነበረ፣ ቤት ተከትሎ መጣን። ያንን ነገር ስላየች ለሱ ብላ ነው እንጂ ለሌላ ነገር ብላ አይደለም። ነገር ግን በጣም ተመችቶኛል እውነት ለመናገር ወንድሜ እህቴ መባባላቸው ጥሩ ነው። ይሁና ሉሊት ምን ተማምና ነው? ምንድን የተማመነችው? እቤት ማንም ይምጣ ማን እንደሚወጣ እናያለን ብላለች። ምንድን የተማመነችው?
ምንም የተማመነችው ነገር የለም። የተማመነችው አንድና አንድ ነው፣ የኤፉና የናታን ልጅ። በሱ መደራለ አለቀ በቃ። ኧረ ሉሊት መንገድ ሁሉ ስቅጥ እኮ ነው የሚልላት። በቃ ይስተካከልላታል። እሷ መንገድ ከድሮም ጀምሮ እኮ እንደዛ ናት። አሁንማ ብሶባት ትረፍ። ድሮም እብድ ነበረች፣ አሁን ደግሞ እብድ። ሌላ ምን አለው ታዲያ? ፕሪሚየም አለው እንዴ ጋይስ? ወይም ፕሮ አለው? የእብድ ፕሮ አለ ካለ እንግዲህ የእብድ ፕሮ ደርሳለች ማለት ነው። ምንም ማድረግ አልችልም። ሉሊትን ያልኩት እናንተን አይደለም። እሺ ጋይስ ተሳደብክ እንዳትሉኝ። እኔ ሉሊትን ያልኩት ወይም ደግሞ ይሄ ታማሚ የሆነው የአይምሮ ጭንቀት ያለበትን ሰው እየተናገርኩ አይደለሁም ልላችሁ ፈልጌ ነው። ሌላ ነገር ውስጥ እንዳታስገቡኝ ኦኬ። ስለዚህ ልጁን ሰርቃ ወይም ደግሞ ልጁን ደብቃ አምጥታ እሱን ልትደራደርበት ነው ማለት ነው ሀሳቧ። ወይም ደግሞ ሌላ ነገር አስባለች። እናንተ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ምናልባት በጣም ሲያዝናናኝ የነበረው ሉሊትና ገኒ የሚመላለሱት መልስ፣ ወይኔ ሉሊት የምትመልሰው ምላሽ በቃ ስቅየት ጨጓራችሁን ምልጥ እኮ ነው የሚያደርጉ ጋይስ። እንደዚህ አይነት ወሬ በቃ ማለት እስኪ እንትን በሉና ሞክሩ። ለምሳሌ በጣም የምትበሳጩ ሰዎች የሚያበሳጫችሁ ነገር ላይ አትበሳጩ። ለምሳሌ የሆነ ሰው የሚያበሳጫችሁ ከሆነ አትበሳጩ፣ በቃ ዝም በሉት። ለምሳሌ የሆነ ሰው በጣም አብዝቶ እንትን እያላችሁ ኔጋቲቭ የሆነ ወርድ እየተናገራችሁ ከሆነ እሺ ቴንኪዩ ብላችሁ ብታልፉት በቃ ነቅል ያ ሰው ሀገር እያዝልኝ ካልተደባደብኩ ይላል። ምንም እኮ አላልኩም። እሺ ይቅርታ በቃ አባቴ ብለህ ብታልፉ ማለት ነው። ሞክሩና የብሬ ደግሞ ሞክሩና በቃ አግሬሲቭ በጣም እንትን የሚል የነበረ ሰውዬ አንተ ናቅ አድርገው ኢትስ ኦኬ በቃ እኔ ስለሽ ብለህ ብታልፍ በቃ ቻው፣ ያ ሰውዬ ይበስበታል። በጣም ነው ይበሳጭ። አንተ ሰላምህን እስ ብሎ ረስተው ትውላለህ። እሱ ጨጓራው ሲላጥ ይውላል። እንዴት ቢንቀኝ ነው እንዴት ቢያይ ነው እያለ ሲብሰለሰል ይውላል። እና ብዙ ጊዜ የሆነ ሰው ሲናገራችሁ እናንተም ተመልሳችሁ የምትናገሩ ሰዎች ተው። ሌላም ነገር ቢያበሳጫችሁ፣ ለምሳሌ ስራ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ያው በቀን ውሏችን ላይ በጣም ብዙ ነገር ያበሳጭናል። ያንን ነገር ናቅ አድርጎ ማለት በኋላ እንመጣበታለን፣ ችግር የለውም በቃ ሌላው ነስራ ብለን ብናልፍ የተሻለ ነው ብዬ አስባለሁ። የእናንተን ደግሞ ሀሳብ ወይም ደግሞ የእናንተን ልምድ ኮሜንት ላይ አጋሩኝ፣ እኔም ስለምፈልገው ማለት ነው። ሌላኛው በመጨረሻ ላይ እንግዲህ ድራማው የተቋረጠው ወንድሟ እቤት ከች ብሏል። እሷ ደግሞ ባለፈው የተባረረችዋን ፍቅረኛውን ፍቅረኛ ያሳገታል፣ እህቱን ያሳገታል። ፍቅረኛ እኔ እንጃ ፍቅረኛ ለማለት ይከብዳል። ለዛ እኮ ነው ግራ የተጋባሁት። እና ቤት መጥተዋል። ይያዛሉ ወይስ አይያዙ? ከተያዘችማ በቃ አለቀላት። የምሬን ነው። የእውነት አባብጣ ነው የምትወጣው ከዛ ቤት። እንደዛ ነው የሚሰማኝ። እኔ ግን ያው የሚያገኛት አይመስለኝ። እንዲሁ ዝም ብዬ ሳስበው የሚያገኛት አይመስለኝ። ዝም ብላ ትደበቃለች ብዬ ነው የማስበው። ከዛ በኋላ እንደ ልማዱ ስልክ ይደወልለታል። ምን አይነት ስልክ ካላችሁኝ በጣም ቀላል ነው። የኔፉ ልጅ ተሰረቀ፣ የኔፉ ልጅ ጠፋ የሚል ስልክ ይደወልለታል። ዘሎ ይወጣል ማለት ነው። የሚፈጠረው ይሄ ነው። እንግዲህ ከዚህ ውጭ ከተፈጠረ ቪዲዮ ላይክ እንዳታደርጉ። ይሄ ከተፈጠረ ደግሞ በደንብ ላይክ ታረጋላችሁ፣ ሼር ታረጋላችሁ። ገባችሁ? አገኛችሁ? ተረዳችሁ? ከዚህ ውጭ የተለየ ነገር ካለ ኮሜንት ላይ ደቅ አርጉልኝ። አበዛውታ ደቅ ሌላ ነገር ወይም ደግሞ ሌላ ትርጉም ሰጡ አይደለ? ይሁና። አንድ ደግሞ በጣም ግራ ያጋባኝ ነገር ምን አግኝታ ነው የተስተካከለችው? መቼም ኮሜንት ነው ያስተካከላት። የምሬ ነው የምላችሁ፣ ኮሜንት ነው የድሮ ባህሪዋ ትመለስ የሚል ኮሜንት ነው ያስተካከላት እንጂ በምን ጉዳይ በምን ምክንያት እንደተስተካከለች አልገባኝም። እኔ አልገባኝም። አንዲት መጠጣ ሱሰኛ የሆነች መድኃኒት ምናምን የምትቀበል ወይም ደግሞ ትወስድ አይነት ሴት የነበረች ሴትዮ በአንድ እርገፍ አድርጋ አሁን ሰላማዊ ጭራሽ ሶፋ ላይ ፈታ ብላ ቁጭ የምትል ቢያንስ አታዛጋም እንደ ጋይዝ ተው የምሬ ነው። የፂ እኔ ቅር ብሎኛል። አትቀየር እያልኩኝ ሳይሆን ብትቀየርም የለመድሽው ነገር ወይም ደግሞ የለመዳችሁት ነገር በአንዴ እንትን አይልም። የሆነ ሰው ተቀየረ የሚለው እኮ ጋይስ ተቀየርኩ ከሱስ ወጣው የሚለው በአንዴ ዛሬን ወጥቶ ዛሬው ትቶ እርግፍ አድርጎ አይወጣም። እውነቱን ልንገራችሁ አይወጣም። ሳምንት ቢተው ከሳምንት በኋላ ሊመለስበት ይችላል። ከሳምንት በኋላ የሆነ ነገር ሊያደርግ ይችላል። የሆነ ነገር የምትተዉት እያዳበራችሁ ነው። ሰውነታችሁን ከለመዳችሁት ነገር እየወጣችሁ እያዳበራችሁ ቀስ ቀስ እያላችሁ እንጂ በአንዴ እርግፍ አድርጎ መተው ከባድ ይመስለኛል። በቃ ማለት የለመድከውን ነገር በአንዴ አትተው። ለምሳሌ ቡና ተው ብለህ በአንዴ ትተወዋለህ። በቃ በሆነ ጊዜ ላይ ወይም ደግሞ ሳምንት ትተው በሳምንት መጨረሻ ላይ ጠጥተህ ከዛ በኋላ ደግሞ ትተው እያልክ እያረሳሳ ነው። እንደዛ ነው እንትን የምትለውና እዛ ላይ ስትሄድ እንደዛ ይመስለኛል እንጂ በአንዴ እርግፍ ተደርጎ ምንም
እሺ እርግፍ አደረገችውም በል እንትኑ እኮ አለ እኮ ሱሱ አለ በደም ስሯ ውስጥ እኮ ቶሎ አይወጣም አይደለ? አዳፕት ያደረገችው ነገር እሱን ለማድረግ የሚገፋፋት ላድርግ አላድርግ ልጠቀም አልጠቀም የሚለውን ነገር ማየት ነበረብን። ለማንኛውም እዚህ ላይ ይበቃኛል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ተረጋጋ አይደለ? የትናንትናው ክፍል ተረጋጋ። በቃ ረጋ አለ። የሆነ ነገር እንዳለቀ፣ የሆነ ሰላም እንዳለ፣ የሆነ ኮንፈርት ዞን ላይ ምናምን ያለ ሰው ሆነ አይደለ? ናታን በተለይ ብቻውን እየተራመደ ውክ እያደረገ ያለውን ሁኔታ እያስበው ምናምን ሲሄድ እንዴ ታዲያ ምን ነው በዛው ናታንን ባሳያችሁን በኩል እግረ መንገዳችሁን ያፌትን ብታሳዩ ያፌትን ሀሳብ ብናቅ እውነት ተቀይሮ ነው ወይስ ተንኮል እያስበ ነው? እርግጠኛ ሆኖ ተቀይሯል ብዬ ነው ማስበው። ግን ያፌትን እኮ ማመን ከባድ ነው ጋይስ። እኔ ከበደኝ። እኔ ምን ብዬ ልበላችሁ? ግን በባለፈው ሪቪውም ተናግሬያለሁ። ይሄ ነገር ከመፈጠሩ በፊት ተናግሬያለሁ ብዬ ነግሬያችኋለሁ። ድራማው እንደዛ ይሆናል ወደዚህ የመምጣት ነገር አለው ብዬ አስባለሁ። ቤተሰቡ አንድ ላይ ሆኖ የሆነ ሌላ ጠላት ከራሳቸው ላይ እንደሚያስወግዱ አይነት ነገር ነው የሚመስለኝ ብዬ አውርቻለሁ ብዬ ከዚህ በፊትም ተናግሬያለሁ። በባለፈው ሪቪውም ተናግሬያለሁ እና አሁን እሱ ነገር ነው እየታየኝ ያለው። እያስመሰለ ነው የሚል ነገር እየታየኝ አይደለም። ያፌት የእውነት ነው ይቅርታ የጠየቀው ወይስ እያስመሰለ ነው? መልሳችሁን ኮሜንት ላይ አስቀምጡ። እስኪ እንደው ተንፈስ አድርጉኝ ጋይስ። እናንተ ደግሞ ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬ ማውረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ዛሬ እንግዲህ መብራታችን ዲም ላይት ሆናለች፣ የለችም። ይኸው እንደምታዩት ጭልም ብዬ ነው። አንዴ በራለው፣ አንዴ ቦግላለሁ። እንግዲህ ይሄ ሁሉ የሚፈጠረው ከኔ ሳይሆን ከመብራቷ ነው። እንግዲህ ሰፈራችን ላይ ኮሪደር እየተሰራ ነው። ነካኳት። ማታ ማታ ነው እሷ የምትመጣው። ነካኳት። አሁን ደግሞ ፓወሯ ይጨምራል፣ ይመጣል። ዲም ላይት ሆናለች። እኛ ሳንፈልግ ኤልዲ ላይት ሆናልናለች። እንግዲህ ምንም ማድረግ አንችልም። ተቀብለን በጸጋ ይኸው እኛም ከምንጠፋ ብለን በቻልነው ያህል ትንሽ ፊታችን ከታየ በቂ ነው ብለን መተናል። እናንተ ደግሞ ላይክ ኮሜንት ምናምን ማድረጋችሁ እንዳረሱ ማለት ነው። አያልቅብኝ ማለት። እስኪ ወደ ሐረግ እንመለስ እና ሐረግ ትላንት በነበረው ክፍል የተረጋጋ ክፍል ነው። ይሄ የሚጠበቅ ነገር ነው አደለ? ከሆነ እንትን በኋላ የሆነ እንትን ይኖራል አደለ? እንትን ነው የሆነ ሰላም የሆነ የተረጋጋ ነገር ይኖራል። የሉሊት ነው ያልገባኝ። የሉሊት ነገር አልገባኝም። ሉሊት ከማን ጋር ነው እየሰራች ያለችው? ቢኒና ሉሊት መሀል ምንድን ነው ያለው? ምን ታስባላችሁ? ይህንንም ነገር ከዚህ ቀደም ተናግሬያለሁ። ያፌትን ስናገር ተናግሬያለሁ። ሉሊትም ቢኒም ለነ ያፌት ለነ ናታን ነው የሚሰሩት ብዬ አውርቻለሁ። ከዚህ ቀደም ተናግሬያለሁ። ይህንንም ቤተሰቡ አንድ ላይ የሆነ ነው፣ እኔ እንደዛ ነው የሚሰማኝ ብዬ ያወራውበት ክፍል ነበረ። ያፌትና ናታን ከመታረቃቸው ከ4 ክፍል በፊት ወደኋላ ወይም ደግሞ ምዕራፍ 2 እንደተጀመረ አካባቢ ላይ ይህንን ነገር አንስቼ አውርቻለሁ ጋይስ። ሁሉም ቤተሰብ ተሰብስቦ ሊታረቅ ነው ብዬ አውርቻለሁ እና ቢኒ እንደገና ደግሞ ሉሊት አንድ ላይ ስትሆንና ሳይ ምንድን ነው ብዬ ያልኳቸው የዛኔ እነዚህ ሰዎች ለራሳቸው እየሰሩ አይደለም፣ ለያፌትም እየሰሩ አይደለም። በቃ እርስ በርሳቸው ሆኖ እነ ኤፉን እነ ናታንን እየጠበቁ ነው፣ ቤተሰቡን ከሆነ አደጋ እየጠበቁ ነው፣ እየተንከባከቡ ነው ብዬ ነበረ ሪከመንድ ያደረግኳችሁ። በዛው ደግሞ እንደሚታረቁና አንድ ላይ የሆነ የራሳቸውን ጠላት እንደሚዋጉ አይነት ነገር አንስቼ ነበረ። እንግዲህ እኔ በተናገርኩ ከ4 ነው ከ5 ክፍል በኋላ ይሄ ነገር ተፈጠረ፣ ወይም ደግሞ ናታንና ያፌት ታረቁ። አሁንም እንግዲህ የሉሊትና የቢኒ እንደዛ አይነት ነገር ነው ያለው ብዬ የማስበው። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሚመጡት እንግዲህ ቀጣይ ክፍሎች ቢኒ የምናይበት ጊዜ ነው ብዬ ነው የማስበው። በሰፊው ቢኒን የምናይበት ጊዜ ይሆናል ብዬ አስባለሁ። ምናልባት ቤተሰቦቹ ጋር የሚታይበት ወይ ለናታን ወይ ለኤፉ ወይም ደግሞ ለፂ የሚታይበት ጊዜ አለ አሁን ከፊት ላይ። እንደዚ አይነት ነገሮችን ነው የምናየው ብዬ አስባለሁ። እንግዲህፂ ቢኒን ስታየው ምን አይነት ስሜት እንደሚሰማት ለማየት በጣም ጓጉቻለሁ። እውነት ለመናገር በጣም ጓጉቻለሁ። እሱን ቀን በጣም ነው የምፈልገው። እውነቴን ነው፣ በጣም ነው የምናፍቀው። የምር እናንተ አይናፍቃችሁ? ምን ትል ይሆን? ምን አይነት ስሜት ይሰማት ይሆን? ምን ታስባላችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ብዙ ነገር አሳልፋለች አይደለ? በቢኒ የተነሳ ራሷን አታለች፣ ሱሰኛ ሆናለች፣ አብዳለች፣ ብዙ ነገር ሆናለች።